ህዝቡ ራሱ በረሃብ ውስጥ ነው ያለው በረሃብ ነው ያለው ሁሉም ህብረተሰቡ ትግራይ በእርሻ በኩል ያለው ዘንድሮ የተሻለ ነው ስለዚህ አሁን እየተደረገ ያለው ግን ሌላ ነገር ነው እርሻ ካለ ታዲያ ድርቁ እንዴት መጣ ድርቁ የመጣው አሁን ካምቢ ያለው የተፈናቀሉ ሰዎች ጋር ነው አብዛኛው ያለው የተፈናቀሉ ከተለያዩ ቦታ የተፈናቀሉ ላይ ነው ህጸጽ ማለት ካምብ ነው የተፈናቃይ ካምብ ነውና በዛ ላይ ነው አሁን ያለው ሌላ ቦታ ግን በየከተማው አሉ ተፈናቃዮች በየከተማው ሙሉ ከተማ ትግራይ ከተማ ያሉ አሉ እዛ ላይ ብዙ ችግር ያለበት ሁኔታ ነው ያለው ግን እሱ አይደለም አሁን ቅድም እንዳልከው ለተፈናቃዮች እርዳታ ኮሚሽን 32 ቢሊዮን ነጥብ ምናምን 4 ምናምን መድበዋል እየሰጠ ነው ያለው ይሄን እየሰጠ ያለ እርዳታ በፌደራል መንግስት እየሰጠ ያለው እርዳታ ግን ከሚገርምህ እየሰጠ ያለው ወደዛ አይደለም እየሄደ ያለው ቲክቶከሮች ነው ያጋለጡት ሁኔታውን እንደሌላ አድርገው ነበር የሚያዩት አሁን የተመደበው እህል ገንዘብ ወደ ንስ አይደለም ይሄደው ወደ ታጣቂዎች ነው የሚሄደው የትግራይ ህዝብ ደግሞ ሌላ ነገር ይላል እዚህ ያሉም ሌላ ይላሉ ነገር ግን አንድ ነገር እንገረ ለትግራይ ህዝብ እርዳታ ያስፈልገዋል እገዛ ያስፈልገዋል ሁሉም ነገር ያስፈልገዋል እዛው ያሉ ህጸጽ ያሉ ተፈናቃዮች ደግሞ ፌደራል መንግስት ተመለሱ ሙለሷቸው ወደዛ የነበራቸው ንብረት ይመለሳል ማጓጓዣ እኔ ያደርጋለሁ እርሻ እኔ እሰጣለሁ የነበራቸው እርሻም ሌላም ዘርም እኔ እሰጣለሁ ማቋቋሚያ አመት የምናምን እሰጣለሁ ብሏል ፌደራል መንግስት ነገር ግን እየሄደ ያለው እርዳታ ወደ እነሱ የሚደርስ አይደለም ወደ ታጣቂዎች ወደ ሽፍቶች ነው እየሄደ ያለው ያ ነው እኔ አንድ ነገር ልንገርህ ሱራፊኤል ምን ነገርህ ምንድነው በ77 አመት 1977 የነበረ እኔ ነበርኩኝ እንዲያውም ወታደርም ሆኜ መኪናም ይዤ መቀሌ ነበርኩና ኮሎኔል መንግስቱ ኃይለ ማርያም ፕሬዝዳንት ነበሩ በዛ ሰዓት መጡና ዙሪያ መቀሌ ዙሪያ አዩ ከዛ እናቷ ሙታ ልጅቷ ተጠባለች በችግር ልክ እንዳሆኑ ማለት ነው ያ ላይ ኮሎኔል መንግስቱ አጋጣሚ ወደኔ መጡና ወደ ያዝኩት መኪና ላንድሮቨር ነበረ ወደዛ ገቡና አለቀሱ በእውነቱን ነው አራጅ ናቸው ቆራጭ ናቸው ይባሉ ነበር እንዲያውም ኮሎኔል መንግስቱ ኃይለ ማርያም ግን መኪና ውስጥ ሌላ ነበር የተሳፈሩት ወኔ ጋር መጥተው አለቀሱ ያሁን እዛ ያሉ ዘመዶቻቸው ግን ኃላፊዎች የትግራይ ኃላፊዎች የተባሉ ሰዎች እንኳን ሊያለቅሱ ሰው የሞተም አይመስላቸውም ነበር ሁለተኛው ደግሞ ምንድነው ያደረጉት የህጸጽን ብቻ ሳይሆን ከ1977 የነበረው ፊልም አምጥተው ቪዲዮ አምጥተው ነው አሁን እያሰራጩ ያሉት ለፌደራል መንግስት እንዲጠላ በአለምም በትግራይ ህዝብም በኢትዮጵያ ህዝብ እንዲጠላ እንዲደረግ ነው ያያርጉ ያሉት የ77 ስዕል አምጥተው ነው አሁን እያሳዩ ያሉት እርግጥ ትግራይ ውስጥ ችግር አለ በተለይ ህጸጽ ላይ ዛ አካባቢ ከሸምበ ተንቤንና ሽሬ መካከል ድርቅ ነበር አመናም ረድተናል ግን እኔ የሚለው አሁን እየደረሰ ያለው እየተሰጠ ያለው እርዳታ ኮሚሽን እንደተናገሩት እንደጻፉት ለነሱ አይደለም ለእርዳታ ለተረጂዎች አይደለም እየመጣ ያለው እየተሰጠ ያለው ነው ለማን ነው እየተሰጠ ያለው ለነሱ ያቋቁሙት የሚዋጋው ኃይል አላቸው ለሱ ለሽፍቶች ነው እየሰጡት ያሉት ሁሉም ገንዘቡ ደግሞ በአካውንት እየገባ ያለው እነሱ ያፍሩም እኮ ይገርማል ሆቴል ላይ ሆነው እዛ ሰው እየሞተ አካውንት ነው የፈከፈቱት ሰው ደግሞ በአካውንት የኢትዮጵያ ህዝብ የትግራይ ህዝብ በአለምም ያለው በኢትዮጵያም ያለው ህዝብ ኢትዮጵያውያን እያስገባ ነው ያለው ያ አካውንት መዘጋት መቻል አለበት
ወደ ተፈናቃዮቹ ወደ ተጎጂዎች አይደለም ገንዘቡም እርዳታውም እየሄደ ያለው የሚል ሐሳብ ነው ያለው። ሕጻጽ ላይ ድርቅ ሳይሆን ሰው ሰራሽ ረሃብ ነው የተፈጠረው። ሰው ሰራሽ ረሃቡ እንዴት ተፈጠረ በሚለው ከገባን እዛ አካባቢ ለ5 ዓመታት ተፈናቅለው የሚቀመጡ ተፈናቃዮች አሉ። ተፈናቃዮቹ 16.1 ኪሎ ግራም በወር ይሰጣቸዋል። ከ16 እህላው ስንዴ ከ16.1 ኪሎ 5 ኪሎ ህወሓት ለሰራዊት ማደረጃና ለአባል ውድብ በሚለው ይቀንስባቸዋል። 10 ኪሎ ነው የሚሰጣቸው። 10 ኪሎ ተቀብለው የጨው የዘይት ሁሉም ነገር ማንኛውም ማህበራዊ ወጫቸው ከዛች 10 ኪሎ ነች የምትቀነሰው። ይሄ ስለ በመጀመሪያ የሚሰጠው 16 ኪሎ በጣም ለአንድ ሰው ትንሽ ነው። ከተሰጠው 16 ኪሎ ደግሞ 5 ኪሎን ደግሞ የህወሓት እዛ አካባቢ ጊዜያዊ አስተዳደር የህወሓት ያስቀመጣቸው ጊዜያዊ አስተዳደሮች ከአንድ ተፈናቃይ 5 ኪሎ ግራም ይወስዳሉ። 11.1 ኪሎ ግራም ነው ሰው የሚወስደው። ስለዚህ ይሄን ጉዳይ በተደጋጋሚ ለሚመለከታቸው አካሎችም ተናግረናል። እዛ አካባቢ ያሉ ተፈናቃዮችም ተናግረዋል። ይሄ ጉዳይ ያመጣው ማን ነው ካልከኝ የህወሓቱ ሊቀመንበር የቀድሞ ህወሓት ሊቀመንበር ዶክተር ደብረጽዮንና የድርጅቱ ጽሕፈት ቤት ኃላፊ ወይዘሮ ፈትለወርቅ ገብረእግዚአብሔር ቃል በቃል ያሉት ልንገርህ። ህዝቡ ከሚድን ፓርቲያችን ቢድን ይቀላል ነው የሚሉት። ያ በትግርኛ ቅድሚ ውድብና ንሪኦ ጉዳይ የለን፣ ከሁሉም በላይ የፓርቲያችን ደህንነት ያሰጋናል። ደህንነቱ ከተመለሰ ነው የህዝብ ደህንነት የሚመለሰው። ስለዚህ ቅድሚያ ለፓርቲው በሚል ራስ ወዳድነት የፈጠረው ችግር ነው። እዛ አካባቢ ሕጻጽ የሚባልበት አካባቢ ወርቅ የሚወጣበት አካባቢ ነው። የሰሜን ምዕራብ ህዝብ ወርቅ ተንተርሶ ነው እየተራበ ያለው። ይሄን ወርቅ የተወሰኑ አጋሰስ የሆኑ የትግራይ ጄኔራሎች እያወጡት ይገኛሉ። ሕጻጽ ተፈናቃዮች የሚበሉት አጥተው በ21ኛው ክፍለ ዘመን የትም ቦታ የሌለው ሰው በረሃብ የሚሞትባት ክልል ትግራይ ክልል ናት። ይሄ ደግሞ ብቁና ለህዝቡ የሚመጥን አስተዳደር ስለሌለ ነው። አንድ ሰው የምታስተዳድረው ገዛሃለሁ፣ እመራሃለሁ፣ ለዛውም እኔ ለአንተ ታግዬልሃለሁ፣ ለአንተ ሞቼልሃለሁ የሚል ድርጅት ህዝቡን በረሃብ እየገደለው ነው። ወደ ቀያቸው ተፈናቃዮቻችን ወደ ቀያቸው እንዳይመለሱ ተፈናቃዮችን እንደመያዣ በመያዝ ፖለቲካሊ እየሰራ በተፈናቃዮች በሙታን በሚሰቃዩ ሰዎች ፖለቲካ የሚሰራ ድርጅት ነው የማውቀው ህወሓትን ብቻ ነው። አሁንም ሰው ሰራሽ ረሃብ አለ። ይህን ማን ሰራው ካልከኝ ህወሓት ሰራሽ ረሃብ ትግራይ ላይ አለ። 154 ካምፕ ላይ በሙሉ ቢፈተሽ ሁሉም እንደ ሕጻጽ ናቸው። ሁሉም ይሄ ሕጻጽ ቲክቶከሮች ያወጡት አንድ በጣም የሚገርም ነገር አለ። ሁሉም ኢትዮጵያዊ የትግራይ ተወላጅ ሁሉም ለሕጻጽ እየተረባረበ ነው አይደለ? ይሄን አርግ፣ ይሄን አዋጣ፣ ይሄን አግዝ፣ ሁሉም የቻለው በቻለ አቅም እያዋጣ ነው። ቲክቶከሮች እያዋጡ ነው። ሁሉም ሰው አንተም እኔም ካለን እያገዝን ነው አይደለ? ህወሓት ለ4 ቀን ቤት ዘግቶ አሁንም ስብሰባ ላይ ነው። አሁንም ፓርቲን ላድን በሚል ተካሻ ምክንያት በየዞኑ ስብሰባ አድርጓል። እስካሁን ትግራይ ላይ ያሉት 13ቱም ፓርቲ መግለጫ ወጥተዋል። ሁሉም ኢቭን ከተመሰረተ 2 ሳምንት የማይሞላው ሽምተንቤን ፓርቲ መግለጫ ወጥቷል። ሁሉም ትግራይ ላይ ያሉ የሚንቀሳቀሱ ፓርቲዎች በሙሉ ህወሓት ይሄን ጉዳይ እስካሁን አልሰማሁም፣ እስካሁን ድረስ ስብሰባ ተሰብስበው ፓርቲያችንን ለማዳን የሚል ስብሰባ ውስጥ ነው ያሉት። ይሄን ረሃብ ይሄን ትግራይ ውስጥ ያለው ሰው ሰራሽ ረሃብ የሚለውን አስተካክለን ህወሓት ሰራሽ ረሃብ ትግራይ ውስጥ ከሁሉም መፈናቀያ ጣቢያዎች ላይ ሁሉም አይዲፒዎች ላይ ተከስቷል። እንዴት ተከሰተ ካልከኝ ደግሞ
ተፈናቃዮች ወደ ቀያቸው እንዳይመለሱ በመያዝ፣ ሁለተኛ ደግሞ ከሚሰጣቸው እርዳታ በመቀነስ። አንድ ዳታ ልንገርህ፣ ወደ ትግራይ የተላከው በዚህ ከመስከረም ጀምሮ አሁን እስካለንበት ወር ላይ መንግስት የላካቸው ወይ ደግሞ የኢትዮጵያ መንግስት ወደ እዛ አካባቢ የላካቸው መረጃዎች አሉና ስንት መሰለህ የላከው? በዚህ 5 ወር ውስጥ ጠቅላላ 121 ሚሊዮን ኪሎ ግራም ልኳል። ይሄ ማለት 121 ሺህ ኩንታል ነው። ለህጻጽ ብቻ ነው የምነግርህ። አሁን ረሃብ ተፈጸመ የተባለው አካባቢ ላይ ብቻ ነው የምነግርህ። 121 ሺህ ኩንታል ተልኳል። በብር ደግሞ 55 ሚሊዮን ብር ተልኳል በዚህ 5 ወር ውስጥ። ይሄ ብር ይሄ እህል የት ገባ ብለን መጠየቅ ያለብን። ይሄ ለአንድ አይዲፒ ከተላከ ለምንድን ነው በዚህ ልክ ረሃብ የተከሰተው እዛ አካባቢ ብለን ከጠየቅን መልሱ ሁላችንም እናገኘዋለን። የሚላከው በቂም ባይሆን የሚላከው እህል ለተፈናቃዮች ስለማይደርስ ትግራይ ውስጥ ቲፒኤልኤፍ የፈረሰው ቲፒኤልኤፍ እኛ ኋላ ቀር ብለን ነው የምንጠራው። ይሄ ኋላ ቀር የቡድን ስብስብ የትግራይን ህዝብ በራብ አለንጋ ለመቅጣት ተወልጃለሁ ከራሱ ወጥቻለሁ የሚል ህዝቡን እየጎዳና በማሳያነት ይዞ እያሰቃየ ይገኛል የሚል ነው።